እንዴት የኢትዮጵያ ገጽታ ቲክቶከሮችን በማምጣት እና ማን ይምጣል? እሰይ 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 አዶናይ ደው ምን ላድርግ። ሰላም የጭላሎ ቲዩብ ቤተሰቦች፣ ሰሞኑን በኢትዮጵያ የሚገኘው ዓለም አቀፉ ተጽዕኖ ፈጣሪ ዴላን ፔጅ ከአዶናይ ጋር የተለያዩ የኢትዮጵያ ከተሞችን የተለያዩ የኢትዮጵያ አካባቢዎችን እየጎበኘ ይገኛል። የዚህ ጉብኝት አንድምታ በሁለት መልኩ ሰዎችን ከፋፍለዋል። አንዳንዶቹ የእውነታውን የኢትዮጵያ አሁናዊ ገጽታ የሚያሳይ አይደለም፣ እንዴት መንግስት በቲክቶከሮች በማህበራዊ ሚዲያ ተጽዕኖዎች ሀገርን ፕሮሞት ለማድረግ ይፈልጋል የሚል እጅግ ጫፍ የወጣ ተቃውሞ አለ። አንዳንዶቹ ደግሞ ምን ችግር አለ የተሰራ ከሆነ አሁን ከረንትሊ ወይም በተጨባጭ ኢትዮጵያ ውስጥ ያለ ከሆነ የማህበራዊ ሚዲያ ተቀባይነት ወይም የህዝቡ ተመልካች ስላለው በማህበራዊ ሚዲያ ተጽዕኖ ፈጣሪዎች ይሄ ቢተዋወቅ ምን ችግር አለው የሚል ሀሳብ ሙግት ገጥሞታል። አዶናይንም እንደ ፖለቲከኛ እየወሰዱት በርካቶች ሀሳብ እየሰጡበት ነው። በዚህ ጉዳይ ላይ እናንተ ሀሳብ ምንድን ነው? አዶናይ ታዋቂውን ዴላን ፔጅ ማምጣቱ ወደ ፖለቲካ የሚመነዘር ነው? በአሁኑ ሰዓትስ ይሄ ቢተዋወቅ ምን ችግር አለው የሚለውን ሀሳብ በሰፊው እናነሳለን። በዚህ ጉዳይ ላይ እና በተያያዥ ጉዳዮች ላይ ሀሳብ የሰጡ ብዙ ሰዎች አሉ። ጭላሎ ቲዩብ በማህበራዊ እና በወቅታዊ ጉዳዮች ላይ ሀሳብ የምናንሸራሽርበት መሰናዶ ነው። ሰብስክራይብ በማድረግ ቤተሰቡን። መጀመሪያ ግን ወንጪ ሄዷል። በነገራችን ላይ ወንጪ እጅግ በጣም በተፈጥሮ የበለጸገ እጅግ ውብ የሆነ አካባቢ ነው። አዶናይ ወንጪን ዴላን ፔጅን አስጎብኝቶታል። የዛ አካባቢ ያንድ ሰው እንደዚህ ብላለች ወንጪ ሲሄድ ማለት ነው። እና እሱን እስቲ ላስመልክታችሁና ተመልሰን እንገናኛለን። ደው ምን ላድርግ። ደው አንተስ እንደው ተባረክ በእውነት አንተን የወለደች እናት ደው ሺ ትውለድ፣ እንዳንተ አይነት ሺ ይወለድ። ጭራሽ ሄደ የአባቴን ሀገር አሳየኝ። አሁን በሩቁ ምናፍቀው በእውነት እንዲህ ነው እንጂ በቃ ሌላው ተው። ዛሬ ብዙ ትልልቅ ሰዎች ሲቀባጥሩ ሰምቼ ስላንተ ምን ያህል እንደሰራህ ምን ያህል እየሰራህ እንደሆነ ገባኝ የበለጠ። አንዳንዱ ቡና ያጠጣ ነው የሚያማው። ነጠላና ኩታ ጋቢ እንገዛላቸዋለን እየቋጩ ኦይ እያሉ እንዲያወሩ። በነካጅ ትግራይንም ጎንደርንም ጎጃምንም ኢትዮጵያን እዛ ወደ ደቡብም ነው ሲዳማውን ሀዲያውንም ከምባታውንም ጋሞ ምና አሳየን። እኛ ሁሌ ጦርነት ችግር ምና ማየት አንፈልግ። ጥሩ ነገሩን አሳየን ልጄ። ዴላን ፔጅ ኢትዮጵያን በማስተዋወቁ እንዳልኳችሁ ሁለት አይነት መልክ ነው ያለው። በማህበራዊ ሚዲያ ተጽዕኖ ፈጣሪዎች የኢትዮጵያን ማስጎብኘት መቻሉ መንግስት ፕሮፓጋንዳ ነው ብለው የሚያስቡ አሉ። ሌሎች ደግሞ እንዴት ፕሮፓጋንዳ ይሆናል? ያልተሰራ ከሆነ ትክክል፣ ምን ችግር አለ? ዘመኑ በፈጠረው ቴክኖሎጂ ኢትዮጵያ ማስተዋወቅ ቢቻል ይሄ የፖለቲካ ጉዳይ አይደለም። አይምሮን እውነታን ከወቅቱ ጋር ማገናዘብ ነው ብለው ሀሳብ የሚሰጡ አሉ። አንዳንዶች ከወቅቱ የኑሮ ሁኔታ ጋር ሀሳብ የሚሰጡ አሉ። ኢትዮጵያ ውስጥ ኑሮ ውድነት አለ፣ ችግር አለ፣ ሌሎች ጉዳዮች አሉ። ይሄ ግን ዴላን ፔጅ ኢትዮጵያ ከማስተዋወቁ ጋር ሀገርን ፕሮሞት ከማድረጉ ጋር ምን ያገናኘዋል? የሚጎበኘው ነገር የተሳሳተ ነው ወይ ውሸት ነው ወይ ብለው የሚያነሱ አሉ። እሱ የሚያነሳው እስቲ አንድ ታዋቂ ማህበራዊ ሚዲያ ላይ የሚሰራ ሰው አለ። እሱን ላስመልክታችሁና ተመልሰን እንገናኛለን። እንዴት የኢትዮጵያ ገጽታ በቲክቶከሮችን በማምጣት ምናምኖችን በማምጣት የሚሉት ማለት ነው። እና ማን ይምጣለ? ያልተሰራ ነገር እየቀረበ ከሆነ ይሄ ያልተሰራ ውሸታ የሆነ ነገር ገጽታ ግንባታ እየተሰራ ነው ትላለህ። ዘመኑ ደግሞ የቲክቶከሮች ዘመን ነው። ዘመኑ የወጣቶቹ ዘመን ነው። ይሄ ዘመን የና አዶናይ ዘመን ነው። ብትወድም ብትጠላም የና አዶናይ ዘመን ነው። የኔ ዘመን አይደለም። የአርቲስት አክቲቪስት ታማኝ በየነ ዘመን አይደለም። ኢትዮጵያ ሀገራችን ነች በየትኛውም አቅጣጫ። በነገራችን ላይ አዶናይ ሰሞኑን እየገጠመ ያለው ነገር እንዴት ስለ ኢትዮጵያ ይገልጻል የሚል ነው። ብዙዎቹ ይሄ ትክክል አይደለም ብለው ይገልጻሉ። በጦርነት ውስጥ፣ ሰላም በማጣት ውስጥ፣ በችግር ውስጥ፣ በረሃብ ውስጥ
ከቦታ ቦታ መንቀሳቀስ አለመቻላችን ችግር ቢሆንም ኢትዮጵያን ግን ማስተዋወቅ ሀገራችን ግን ለዓለም እቺ ናች ሀገራችን ብሎ ማለት ምኑ ጋር ነው ስህተቱ ብለው የሚገልጹ አሉ። ይሄ በሀገራችን ውስጥ ካለው እውነታዊ አሁናዊ ገጽታ ጋር የሚገናኝ አይደለም። የትኛውም ሀገር ውስጡ ችግር አለ፣ ግን ስለ ሀገራቸው ይቆማሉ፣ ስለ ሰላማቸው ይቆማሉ። ሰዎች እንዲጎበኟቸው፣ ሀገራቸውን እንዲወዱላቸው ያደርጋሉ። ልዩነቶቻቸውን በጠረጴዛ ዙሪያ ይፈታሉ። አዶናይ የሚያደርገው ይሄንን ነው። ለምንድን ነው ጎራ ከፍለን አዶናይን የምንጠላው የሚሉ ሀሳቦች የሚሰነዝሩ አሉ። እሱንም እስቲ ላስደምጣችሁና እንመለሳለን። ቆይ አገርን መውደድ ካድሬነት ነው እንዴ? እየገባኝ አይደለም። ሰሞኑን ዳያል ፔጅን ለመቀበል ፖስት የሚያደርጉ ቲክቶከሮችን ካድሬ የኢትዮጵያን ውበት የአዲስ አበባን ውበት ሲያሳዩ እንደዛ እያላችሁ ኮሜንት እየጻፋችሁ ነውና በጣም ነው ያዘንኩት። የእውነቴን ነው። አፍተር ኦል ሀገራችን ኢትዮጵያ እኮ ነው አይደለ እንዴ? ልናያት የምንናፍቀውን ኢትዮጵያ ላይክ ሜንታሊቲ ወጣቶች ለሀገራቸው እንዲህ ሲተባበሩ ሀገራቸውን ሲወዱ የምታምረውን ከተማቸውን ሲያሳዩ ኤክሳይትድ ሆነው ሲያሳዩ ማየት አይደል እንዴ የምንፈልገው? ፋይት የምናረገው። እኔ ጦርነትን ስቃወም ሰምታችሁኝ ታውቃላችሁ። በትግራይ ስለተፈጠረው ነገር በጣም ሳዝን ስጮ ሰምታችሁኝ ታውቃላችሁ። ለሴቶች ፍትህ፣ ህጻናት ሰላም እንዲያገኙ፣ ሴቶች በሰላም እንዲኖሩ ስለ ፍትህ ስርዓቱ ስዋጋ ሰምታችሁኝ ታውቃላችሁ። አፍተር ኦል ግን የምፈልገው እችኛዋን ኢትዮጵያ ማየት ነው። ኢትዮጵያ ሲባል በጣም ደስ ይለኛል። ቆንጆ የሆነች ሰሞኑን የዴላን ፔጅ የኢትዮጵያ ጉብኝትና የአዶናይን ጉዳይ እዚህም እዛም ከፍሎ ብዙ ሰዎችን ሲያነጋግር ነበረ። ጭላሎ ቲዩብን ሰብስክራይብ በማድረግ ይህንን በወፍ በረር ነው በነገራችን ላይ ያስቃኘናችሁ። የእናንተ መልከታ ምንድን ነው? ዴላን ፔጅ በኢትዮጵያ መምጣቱ እንደተባለው የገጽታ ግንባታ ላይ ራሱ የሆነ መልካም ጎን አለው። የአዶናይም አበርክቶ ትልቅ ነው። ግን ይሄ ኢትዮጵያ ውስጥ ያለው መሰረታዊ ችግሮች እንደ መካድ ይቆጠራሉ ወይ? ፕሮሞት ማድረጉ፣ ኢትዮጵያን ማስተዋወቁ፣ ሀገራችንን ለሌሎች ዓለሞች ይፋ ማድረጉ አሁን ካለንበት የኑሮ ውድነት ችግርና ሌሎች ጋር የሚገናኝ ነው ወይ? ይህንን ብናረግም ባናረግም ምን የሚጎዳ ነገር አለ የሚለውን ነገር እናስብበት፣ እንመካከር። በመመካከር ነው የምናመጣውና በነገራችን ላይ ቴክኖሎጂው ማህበራዊ ሚዲያዎች አሁን መሪዎች ናቸው። በጣም የሰለጠኑ ትላልቅ ሀገሮችም በእነዚህ ማህበራዊ ሚዲያው ተጽዕኖ ፈጣሪ ግለሰቦች ይጠቀማሉ። የሚነሱ ሀሳቦች እንዴት አያቸዋቸው? በነፃነት ኮሜንት ላይ ያስፍሩልን። ጭላሎ ቲዩብን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ደግሞ ቤተሰቡኑ ስለነበረን ጊዜ እናመሰግናለን።